በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የገብረ መስቀል ሚዲያ ነው። በሳምንት 2 ቀን የምንማማረው ስርዓተ ቤተ ክርስቲያን ይቀጥላል። እንግዲህ ሀብተ ክህነት ላይ ነው ያለ ነው። የፓትርያርክ የሊቃነ ጳጳሳት የጳጳሳት የኤጲስቆጶሳት ምርጫ እንዴት እንደሆነ ጥሩ አድርገን ተመልክተናል። በእውነት እንግዲህ ቅዱስ ጳውሎስ ያለ መምህራን እንዴት ይማራሉ? ካልተማሩስ እንዴት ያውቃሉ? ይላልና ካልተማርነው አናውቀውም፣ ከተማርነው እናውቀዋለን። ለመማር ደግሞ መምህራን ያስፈልጋሉ። መጻሕፍት መምህራን ናቸው። ሊቃውንቱ ደግሞ ከመጻሕፍቱ እየወሰዱ ያስተምራሉ። እኔም እንደዛው ነው። እንግዲህ ከመጻሕፍቱ አባቶቻችን ከጻፉትና ከቅዱሱ ከታላቁ መጽሐፍ ከመጽሐፍ ቅዱስና ከብሉያቱ ከሐዲሳቱ ከሊቃውንቱ ከመነኮሳቱ የተገኘውን ነው መምህራን ያስተማሩንን አባቶች የነገሩንን መሐሩነ እለቀደሙነ አበዊነ የቀደሙ አባቶቻችን አስተማሩን። ልደቱን፣ ምጽአቱ፣ አመጣጡን፣ አስተርእዮቱ መታየቱን፣ ይልቁንም ደግሞ እየዞረ ማስተማሩን፣ ይልቁንም መሰቀሉን፣ ይልቁንም መሞቱን መቀበሩን፣ ይልቁንም ትንሣኤውን ወደ ሰማይ መልሶ ማድረጉን አባቶቻችን አስተማሩን። መሐሩን አባቶቻችን እግዚአብሔር አምላክ ለቅዱስ ያሬድ በትል አስተማረው፣ በአዕዋፋት አስተማረው፣ በለዓምን በአህያ አስተማረው። ስለዚህ እግዚአብሔር በአንድም ምንድነው ኢዮብ የሚለው እግዚአብሔር በአንድም በሌላም መንገድ ያስተምራል፣ ሰው ግን አያስተውልም ይላልና የሚያስተውል አእምሮ ለሁላችንም እግዚአብሔር ያድለን እና ዛሬ ያለንበት ካህናትና ሕዝቡ እንዲሾምላቸው ኤጲስቆጶስ የሚሆነውን ቆሞስ መርጠው ሲያቀርቡ ስለ ደግነቱና ትሩፋቱ ስለ ንጽሕናውና ከነውር የራቀ ስለመሆኑ ርዕሰ ሊቃነ ጳጳሳቱ 3 ጊዜ እየመላለሰ ማረጋገጫ ይጠይቃቸዋል ይላል። ምንድን ነው የሚሾምላቸውን አባት ምዕመናን እከሌ ይሻለናል ይሁንልን ብለው ይጠይቁ ነው። በደህናው ጊዜ እኒህ አባት ለእኛ ቦታ ለማህበረሰቡ ለአካባቢው ምንድነው ወተናገራ በነገረ ብሔራ በአምጣነ ጥቅል ተወቆ በምትችለውና በምታውቀው አናገራት ነው የሚለው። ስለዚህ እንዲህ አይነት አባት ይሰጠን ብለው ምዕመናን ይጠይቁ ይላል። ይጠይቁ ይላል። ሲጠይቁ ደግሞ ካህናትና ሕዝቡ ነው እንዲሾምላቸው ጳጳስ እንዲሾምላቸው ማለት ነው። ካህናቱ ሕዝቡ አንድ ሆነው ወደ ቅዱስ ፓትርያርኩ ይጠይቁ። የሚሾምላቸው መስፈርቱን ምን የሚል ማለት ነው ሲያቀርቡ ስለ ንጽሕናው ከነውር የራቀ ስለመሆኑ እውነተኛ አባት ምንም ችግር ስላለ በዓለም ላይ ስለምንኖር ስለ ንጽሕናው ስለ ቅድስናው እነሱ ስለሚያውቁት በዛ መስክረው ከምንም በጸዳና በተለየ መልኩ ትክክለኛነቱን በዚህ መስፈርት እንወዳለን ብለው ያቅርቡ። ሲያቀርቡ ደግሞ 3 ጊዜ ይጠየቁ ነው የሚለው። እዚህ ጋር የሚናገረው ምንድነው? ስለ ንጽሕናው ከነውር የራቀ ስለመሆኑ ርዕሰ ሊቃነ ጳጳሳቱ 3 ጊዜ እየመላለሱ ማመረጋገጫ ይጠይቋቸዋል። ጠያቂዎችን ማለት ነው። እያዞሩ ይጠይቋቸዋል። በምን ወደዳችኋቸው? በምን እንድንሰጣችሁ እነዚህን አባት ከሌሎቹ ይሁኑልን አላችሁ? እያሉ ደጋግመው መስፈርታቸውን ለይተው ለማወቅ 3 ጊዜ ይጠይቋቸዋል ይልና ሕዝቡም አረጋግጠው የሚገባው ነው ብለው 3 ጊዜ መልስ ይሰጣሉ ይላል። እንዴ በዚህ በመክብብ ላይ ምን ይላል? 6 ጊዜ ለካ በ7ኛው ቁረጥ ነው የሚለው አይደል? በ7ኛው ቁረጥ ነው የሚለው። እንደገና ደግሞ ሰይጣን ከሆነ አይደግምም፣ መንፈስ ቅዱስ ከሆነ ደግሞ ይደግማል። ድንግል ማርያም ድግም ዜና ከዋስማኒ ቃለከ ድገምና ንገረኝ ቃልህን አሰማኝ ብለዋለች። በምንጭ ነገራት እንስራዋን ስትሸከም፣ በቤቷ ነገራት እንስራዋን ስታወርድ፣ በቤተ መቅደስ ወንዘ ትፈትል ወርቅ ወሜላተ ሐርና ወርቁን ከደናግል እስራኤል ጋር ቁጭ ብላ ስትፈትል ለ3ኛ ጊዜ ነገራት ነው። 3 ጊዜ ስለሆነ ተወክፈት በልቧ ተቀበለችው። ለሃዲር ውስተ ከርሳ ደብተራሁ ሰማያ በማህፀኗ ያድር ዘንድ ድንኳኑ አደረጋት፣ እናቱ አደረጋት ነው የሚለው። በ3ኛው ሕዝቡ መልስ ሲሰጡ እጃቸውን አንስተው ይደሎ ይገባዋል ብለው 3 ጊዜ ያጨበጭባሉ። ይመረጥልን ያሉት መነኩሴ ወደ ጳጳስነት እንዲመጣ ይሄ ስርዓት ያስፈልጋል። ምዕመናን በንጽሕናው በቅድሳው ይመሰክሩለት። ቆሞስ ወደ ኤጲስቆጶስነት እንዲመጣ
የምዕመናን እይታ፣ የካህናት እይታ፣ የመነኮሳት እይታ ግድ ይላል። አዎ በዘመናችን ይህ ነገር ነው ሊመለስ የሚገባው። ብዙ ይሄ ያለው መሰናክሉ ተወግዶ አዎ ያለው ይሄ አሁን ይሄ በቋንቋ በተለያየ በዘመድ በአዝማድ የሚባለው ነገር ተወግዶ ቋንቋ ጥሩ ነው፣ ችግር የለው። ማንኛውም ቋንቋ የሚያውቅ ይወቅ፣ 10 የሚወቅ 8 የሚወቅ 2 የሚወቅ አዎ እውቀቱ መስፈርቱ እንዳለ ሆኖ ነገር ግን ደግሞ አዎ ምዕመናን የመሰከሩለት፣ ካህናት የመሰከሩለት፣ መነኮሳት የመሰከሩለት መሆን አለበት ነው። ወይም ምንድነው የሚለው? በሶስተኛው ህዝቡ መልስ ሲሰጡ እጃቸውን አንስተው ይገባዋል ይገባዋል እያሉ ወይም ደግሞ አመልጥነው አማን በአማን እያሉ ያሸበሽባሉ። ካህናቱ አማን በአማን እያሉ ያሸበሽባሉ። ካጨበጨቡ በኋላ ተቃውሞ ቢነሳ ያስታርቁታል እንጂ ተቀባይነት የለውም። ፍትሐ ነገሥት 5:52 ላይ የምናገኘው ነው ማለት ነው። ይደሎ ይደሎ ተብሎ አማን በአማን እውነት በእውነት ከተባለ በኋላ አንድ ሰው ተነስቶ እንዲህ ተቃውሟል ቢል ያስታርቁታል እንጂ አንድ ጊዜ ይሁንለት ተብሎ ምዕመናኑ ካህናቱ 3 ጊዜ በሊቃነ ጳጳሳቱ ፊት መስክረው ንጽሕናውን፣ ቅድስናውን፣ መልካምነቱን እንደገና ደግሞ ይደሎ ይደሎ ብለው አጨብጭበው እንደገና ደግሞ ካህናቱ አማን በአማን ብለው ምልጣን አመልጥነው ወረወረው አጨብጭበው ከጨረሱ በኋላ ቤተሰሪ ከኋላ ይመጣል እንደሚባለው ተቃዋሚ ከኋላ ቢመጣ ያስታርቁታል እንጂ የተሰጠው ክብር ግን አይመለስም ነው የሚለው። በሹመቱ ጊዜ 3 ወይም 2 ኤጲስቆጶሳት ከርዕሰ ሊቃነ ጳጳሳቱ ጋር አብረው ይሾማሉ፣ አንብረተ እድ ያደርጋሉ ይላል። በሹመቱ ጊዜ 3 ወይም 2 ኤጲስቆጶሳት ከርዕሰ ሊቃነ ጳጳሳቱ ጋር አብረው ይሾማሉ፣ አንብሮተ እድም ያደርጋሉ። ያ የቤተክርስቲያኗ ስርዓት ነው። ለሲመተ ኤጲስቆጶሳት ክሌቱ አው ሰለስቱ እስመ ዝንቱ ውእቱ ዘይቤስክ ሞገሰ አው ሞገስን የሚሰጥ 2ም 3ም ሆነው ሲመረጡ ነው። አዎ ክብርን ድልናን የሚሰጠውና እንዲህ መሆን አለበት ነው የሚለው። ወይሃለው ከመይሲምው ክሌቱ ኤጲስቆጶሳት አው ሰለስቱ 2 ወይም 3 ሆነው መሾም አለበት። ያስቡበት፣ ይነጋገሩበት፣ ያመራርሱት። 2 ወይም 3 ይሁን ብለው ይነጋገሩ። ክብሩ ከፍ እንዲል ቅድስናው፣ ንጽሕናው እንዳለ ሆኖ ነገር ግን በ2 በ3 ሲሆን 4 5 ሲሆን አዎ ጥሩ ነውና በዚህ አስበው ያድርጉት ነው የሚለው። ሌላው ጋኔን ያደረበት ሰው ኤጲስቆጶስነት አይሾምም። ጋኔን ሰይጣን በውስጡ ያደረ በነገራችን ላይ ጋኔን ያደረበት ስንል የሚሳደብ፣ የሚዘሙት፣ የሚሰክር፣ ገንዘብ ወዳጅ የሆነ፣ ጥላቻ ወዳጅ የሆነ፣ ሐሜተኛ የሆነ ይሄ ነው ጋኔን ያደረበት ማለት እኮ ነው። ለምሳሌ ማርያም መግደላዊት 7 አጋንንት በላዋ ላይ ነበሩ ሲባል ምንድን ነው? ትዕቢት ነው አይደል? ትዕቢተኛ የሆነ ማለት ነው። ስስት ነው አይደል? ስስታም የሆነ ማለት ነው። ሐሜት ነው አይደል? ሐሜተኛ የሆነ ማለት ነው። ዝሙት ነው አይደል? አዎ ዝሙተኛ ያልሆነ ማለት ነው። እንደገና ደግሞ የአለባበስ ችግር አለ እኮ በመነኮሳትም ያለ የአለባበስ ችግር ያለበት ማለት ነው። አዎ እንደገና ቀናተኛ ምንድን ነው? የማይቀና ማለት ነው። ቀናተኛ ያልሆነ ይልቁንም ደግሞ ምቀኛ ያልሆነ ማለት ነው። ምቀኛ ያልሆነ ማለት ነው። ከዚህ ነፃ የሆነውን ምረጡት፣ አቅርቡ ነው የሚለው። ይሄ ጋኔን ነው ማለት ነው። ለምሳሌ አሁን ከዚህ አይሁድም ቤተ አይሁድም በክርስቶስ ቀንተው አይደለ? ምንድን ነው? እግዚኦሙ ሰቀሉ መድኃኒቶሙ ጸሉ፣ መድኃኒታቸውን ጠልተው አምላካቸውን ተመቂተው ሰቀሉት ነው የሚለው። ስለዚህ 7ቱ አጋንንት ስንል ይሄ ጋኔን ያለበት አይሾም ማለት አሁን ባልነው መልኩ ይሄ ገንዘብ ወዳጅ፣ ይሄ ሙስና፣ እንደገና ደግሞ ፍቅረ ነዋይ፣ ፍቅረ ዝሙት፣ ፍቅረ ነገር ያለበት አይሾም ማለት ነው። ይህንን ማስተዋል ነው እንጂ ጋኔን በግልጥ አይመጣም ማለት ነው። ይህ እንደው ጌታ በዚህ በማቴዎስ ወንጌል ምዕራፍ 8 ላይ በመንገድ ሲሄድ ይላል፣ በዚያ በመቃብር ነው የሚለው 2 ሰዎች ብዙ አጋንንት ያደሩባቸው ፊት ለፊት አዩት ይላል። ሲያዩት አሁን ጋኔኑ በሰዎች ላይ ምን አለ? አንተ የናዝሬቱ ኢየሱስ ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን። አዎ ስለዚህ ከአንተ ጋር ምን አለን አሉት። አጋንንት አፍ አወጣው ይላል። በሰዎቹ ላይ እኮ ነው እኮ ውጡ ሲላቸው ከሰዎች ደም ላይ ወጡና ሄደው የአሳማ መንጋ ላይ ሄደው አረፉ። የሰው ልጆች ተሸክመዋቸው ለብዙ ዘመን የኖሯቸው አጋንንት እሪያዎቹ መሸከም አልችልም ወደ ወንዝ ሄደው ገቡ ይላል። የሰው ልጅ የሚሸከመውን አጋንንት አህያ ተሸከመው
ፈረስ አይሸከሙም። የሚገርማችሁ ነገር ማለት ነው ይህን ነው። እንዲህ አይነት አጋንንት፣ የዝሙት አጋንንት፣ የዝሙት ጾር፣ የፍቅረ ነዋይ ጾር፣ የነገር ጾር፣ የዘረኝነት ጾር፣ የእውቀት ችግር ያለበት አይሾም ማለት ነው። ቀጥሎ እውርና አይነ ስውር ማለት ነው። እንዲሁም ደግሞ ጆሮ የማይሰማ ማለት ነው። እንደገና ሰነፍ ማለት ነው። እንደገና ዝንጉ ማለት ነው። አይነ ስውር ያው ጵጵስና አይሾም። አዎ ማየት ያለበት ነው። እውቀቱ እንዳለ ሆኖ ሊቅነቱ እንዳለ ሆኖ ለጵጵስና ግን ሙሉ አካላት ያላቸው ናቸው የሚሾሙት ነው። ከዚያ ደንቆሮ ያው ጆሮ የማይሰማ ነው። በነገራችን ላይ አፍ ማለት ጆሮ ተናጋሪም አዳማጭም ነው እና ያው ድንቁርናና እንትን የተገናኘ ነው። አፍና ጆሮ የተገናኙ ናቸው። ስለዚህ አፉም የማይናገር ጆሮ የማይሰማ አይሾም። ሌላው ሰነፍ ነው። ሰርቶ የማያሰራ ታግሎ የማያታግል አውቆ የማያሳውቅ ሰነፍ ምን ያደርጋል? ሰነፍ ይላል ሶሎሞን የወደቀችውን ዕቃውን ለማንሳት ሞት ይመስለዋል ይላል። ሞት ይመስለዋል። ሰነፍን በሙቀጫ አስገብተህ ብትወቅጠውማ እንኳን ከስንፍናው አይመለስም ነው የሚለው። ሰነፍን በሙቀጫ ብትወቅጠው ከስንፍናው አይመለስም ይላል። ይህንን አትሹመው ነው የሚለው። ከዚያ ቀጥነቱ ደግነቱ ያልታወቀ በራሱ ፈቃድ አባላዘሩን የሰለበ ቀድሞ ሳያምን ኖሮ በኋላ የተጠመቀ ኃጢአተኛ ሆኖ በኋላ ንስሐ የገባ ኤጲስቆጶስነት አይሾምም ይላል። ምን ማለት ነው? ደግነቱ ያልታወቀ እንዲሁ ምንነቱ ያልታወቀ ደጊውን ምን ይሆን ያልታወቀ አይሾም ነው። ሌላው በራሱ ፈቃድ ደግሞ ሰውነትን የሰለበ ስል ያደረገ መሆን የማይገባውን ያደረገ ማለት ነው። ወይም መድኃኒት በመጠጣት ወይም መርፌ በመወጋት በተለያየ መልኩ ወይም ደግሞ በባህላዊ መድኃኒት ራሱን የሰለበ ማለት ነው። ይህ ራሱን መግደል ስለሆነ ቀድሞ ሳያምን ኖሮ በኋላ የተጠመቀ ሌላ አሕዛብ ውስጡ ኑሮ ወደዚህ መጥቶ ወዲያውኑ ልሁን የሚለውን እሱን አታደርገው። ኃጢአተኛ ሆኖ በኋላ ንስሐ የገባ ይህንም አታደርገው ነው የሚለው። ሌላው ኤጲስቆጶስ ከአንድ ኤጲስቆጶስ አይሾምም። ኤጲስቆጶስ ከአንድ ኤጲስቆጶስ አይሾምም። አንዱ በአንዱ ላይ አይሾምም ማለት ነው። ምን ማለት ነው? ወይደሉ ከመይሲምዎ ወይይደሉ ከመይሰየም ለክሙ እምአሐዱ ኤጲስቆጶስ እስመ ስምዐ ክልኤቱ አው ሰለስቱ ይከውን ቀዋሚ ወለእመ ኮነ ውእቱ ኤጲስቆጶስ አሐዱ ዘእንበለ እዴሁ ላዕሌሁ ይትፈለጥ። አንዱ ሳይሞት በአንዱ ላይ ሌላ አይሾም ነው ባጭሩ። አዎ ይሄ የታወቀ ነው። ለምሳሌ ዮሐንስ ወይም ደግሞ ዲሜጥሮስ ወይም ኒቆዲሞስ ወዘተ የሚል አንዱ ጳጳስ ሳይሞት በአንዱ ስም ሌላ አይሾም፣ አንዱ ሳይሞት በአንዱ ወንበር ሌላ አይሾም። መቀያየሩ እንዳለ ሆኖ ማለት ነው። አንድ አይናና አንካሳ ኤጲስቆጶስነት ከመሾም አይከለከልም ይላል። እንግዲህ አንድ አይናና አንካሳ ኤጲስቆጶስነት ከመሾም አይከለከልም። ይኸውም አንካሳው ዞሮ የሚያጥን አውድ የማይጥል አንድ አይናው ቀለም የማይጥል ፍታቴ የሚያደላድል ከሆነ ምንም ችግር የለም፣ ይመረጥ ነው። ያው የቤተክርስቲያኗ ስርዓት ነው። እንግዲህ ወይትከላ ከመ ይኩን ኤጲስቆጶስ ነቋር ወኢሃንካስ ለመኮነ ይሴኒ ግብር ወይትከላ ከመ ይኩን ኤጲስቆጶስ ነቋር። ያው የቅድሙን ነው አማርኛውን ወደ ግዕዝ ነው ያመጣው። ኤጲስቆጶስ የሚሾመው እሑድ ቀን ነው ይላል። ኤጲስቆጶስ የሚሾመው እሑድ ቀን ነው። ተሿሚውን በሚገባ ወንበር ያስቀምጡታል። ወይሰየም ኤጲስቆጶስ በዕለተ እሑድ ፍትሕ መንፈሳዊ 5 ዲድስቅልያ 37 ላይ በዕለተ ሰንበት ይሾም ይላል። ኤጲስቆጶስ ሲሾም ካህናቱም ሕዝቡም በሙሉ ተገኝተው እየመሰከሩለት ነው የሚሾመው። ወኩሎሙ ሰብእ ይንበሩ በእንተ ተሰይሞቱ ሕዝብኒ ወካህናት እንዘ ስምዐ ይከውኑ ሎቱ። ሁሉም ፍትሐ ነገሥት 5 ላይ ፍትሕ መንፈሳዊ 5 ላይ ሕዝቡም ካህናቱም ምዕመናኑም ወጣቱም እያዩ ይሾም። በቤተ ክርስቲያን ሆኖ ግልጥ የሆነ ሹመት ስለሆነ ማለት ነው። እያዩ በአንብረቱ እድ ኤጲስቆጶስን ሊሾሙ የተሰበሰቡ ኤጲስቆጶሳት እጃቸውን ይታጠባሉ። ከታጠቡ በኋላ በአንብሮተ እድ ይሾሙታል። አንድ ሆነው ይታጠባሉ፣ አንድ ሆነው ይሾሙታል ነው የሚለው። ወኤጲስቆጶሳትን ለመጹ ከመ ያንብሩ እደዊሆሙ ዲቤሁ ይታጸው እደዊሆሙ ወምዝ ይሲምዎ። እጃቸውን ከታጠቡ በኋላ እጃቸውን በላዩ ላይ ጭነው ይሹሙት ታጥበው። ኤጲስቆጶሳት በአንብሮተ እድ ሲሾሙ ሕዝቡ በፍርሃት ጸጥ ብለው ይቆማሉ። ወሕዝብ ቀዊሞሙ በአርምሞ ወፍራት ያነሱ ያነብሩ ኤጲስቆጶሳት እደዊሆሙ ዲቤሁ። እጃቸውን አንስተው በላዩ ላይ ያስቀምጣሉ ይላል። በእስትንፋሰ ሐዋርያት እፍ እያሉ ይሾሙ ነበረ። እንደገና ደግሞ እጅን በመጫን ደግሞ ይሾማሉ ማለት ነው። አንድ ሆነው ታጥበው አንድ ሆነው እጃቸውን በላዩ ላይ ጭነው ይሾሙታል ይላል። እንግዲህ
የኤጲስቆጶስነት ሹመት የሊቀ ጳጳስነት ሹመት በዚህ አይነት መልኩ ነው የሚደረገው ማለት ነው። ስርዓቱን አውቀን ጠንቅቀን ለካም ሹመት ይሄ ነው። ዛሬ ያለንበት ዘመን እንዳለመታደሉ ነው። በሜዳ ላይ 3 ሆኖ 4 ሆኖ በግሩፕ ተሰብስቦ ከሌ ጳጳስ ከሌ ኤጲስቆጶስ እያሉ የሚሾሙ አሉ። እንግዲህ ይሄ መቼም የትንቢት መፈጸም ያለ መሆን እንጂ እውቀት መጀመሪያም መጨረሻም ሊሆን አይችልም። የስርዓት መጀመሪያም መጨረሻም ሊሆን አይችልም እና ቤተክርስቲያን ግን ወባቲ ለዛቲ ስርዓተ መላእክት አርአያ ዘበሰማያት ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት። የዚህ ቤተክርስቲያን ስርዓቷ የመላእክት ስርዓት ነው። የመላእክት ስርዓት ደግሞ ተሰራ በሰማይ ተሰራ በምድር፣ በመላእክት የተሰራው በምድር የተሰራው ነውና ይህን ስርዓት ጠብቀን እንድንጓዝ የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ስርዓተ ቤተክርስቲያን ማክሰኞና ዓርብ በሳምንት 2 ቀን እየተማማርን ያለ ነው። ተጀምሯልና ያልቃል፣ እናጠናቅቀዋለን። ነገር ግን ጸንቶ መከታተል ነው። ምክንያቱም ምን ይላሉ ሰዎች? በደህና ጊዜ የበላሁት ምግብ ጠቀመኝ ለመከራ ጊዜ የሚሉ አሉ። በደህና ጊዜ ያስቀመጥኩት ብር ለመከራ ጊዜ ጠቀመኝ ይላሉ። አዎ ትልቁ ነገር ግን በደህና ጊዜ የሚሆን በመከራ ጊዜ የተማርነውና ያወቅነው ነገር ለደስታ ጊዜ ለሐዘንም ጊዜ ይሆነናልና ወንጌል ሐዘንተኛውን የሚያጽናና፣ ወንጌል ባለደስታውን ከመጠን ላይ እንዳይደሰት፣ ወንጌል የሌለውን አጣሁ ብሎ እንዳይሳቀቅና እንዳይማር፣ ወንጌል የታመመውን ታመምኩ ብሎ የታመመው ሁሉ አይሞትም፣ የቆመው ሁሉ ደግሞ አይኖርምና ስለዚህ ወንጌል ምግብ ነው፣ ወንጌል ልብስ ነው፣ ወንጌል ሕይወት ነው፣ ወንጌል ኑሮ ነውና ወንጌል ስንሰማ ከእግዚአብሔር ጋር መኖር ነውና ሕጉን ማክበር ትእዛዙን መጠበቅ ነውና ቃሉን ተምረን ሰማያዊ የሆነ ዝማሬ ዘምረን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች እንዲያደርገን እግዚአብሔር አምላካችን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። ከዓርብ ግንቦት 8 ጀምሮ እስከ ግንቦት 11 ድረስ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ልዩ ጉባኤ ተዘጋጅቷልና በውጭ ዓለም ያላችሁ በሚዲያ ተከታተሉ። ገብረ መስቀል ሚዲያ ላይ ተከታተሉ። ከ11 ሰዓት ጀምሮ ተከታተሉ ጉባኤው እስከሚያልቅ ድረስ። ሀገር ውስጥ ያላችሁ ደግሞ እዚሁ አካባቢ ያላችሁ ደግሞ በጉባኤው በመገኘትና በክብረ በዓሉ ተገኝታችሁ ብቸኛው የኢትዮጵያ ሳይሆን የዓለም የሆነው ኢትዮጵያዊ ስለሆነ ብቻ እውቅና አልተሰጠውም እንጂ ዓለም የፈረንጆች ቢሆን ኑሮ እስካሁን ይዘመርለት ነበርና ብቸኛ የሆነ የቅዱስ ያሬድ ማኅቶተ ቤተ ክርስቲያን የእሱ የተሰወረበት ግንቦት 11 ቀን ምክንያት በማድረግ ክብረ በዓሉን ዓመታዊ በዓሉን ክብረ ምክንያት በማድረግ ትልቅ ጉባኤ አዘጋጅተናል። እንቁ የሆኑ መምህራን ዘማሪያን ተጋብዘዋልና አባቶች ተጋብዘዋልና ቡራኬውንም ወንጌሉንም ዝማሬውንም ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።